የሉቃስ ወንጌል 1:26 ስፍራውን በጌታ ስም አነባለሁ። በጌታ ስም እንሰማለን። በስድስተኛውም ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ ከዳዊት ለሆነው ዮሴፍ የሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። የድንግል ስም ማርያም ነበር። መልአኩም ወደ እርሷ ገብቶ ደስ ይበልሽ፣ ጸጋ የሞላብሽ ሆይ ጌታ ከአንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ አላት። እርሷም ባየችው ጊዜ ከንግግሩ በጣም ደነገጠችና ይህ እንዴት ያለ ሰላምታ ነው ብላ አሰበች። መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋ አግኝተሻልና አትፍሪ፣ እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። ቁጥር 40 ላይ 40 ወደ ዘካርያስም ቤት ገብታ ኤልሳቤጥን ተሰላመቻት። ቁጥር 45 ከጌታ የተነገረላት ቃል ይፈጸማልና ያመነች ብፅዕት ናት። አመሰግናለሁ። ጌታ ይባረክ። ትላንትና ወዲያ አዲስ አበባ ላይ በነበረው በጌስት ሃውስ ቆይታ ውስጥ አንድ በጣም ያሳዘነን ታሪክ ጌታ ሲናገር ሰምቼ ተገረምኩ። ከተወለደችበት ጊዜ ጀምሮ ጌታን የምትወድ ጌታን የምትፈራ ለጌታ የኖረች ጸላይ የሆነች አንድ እናት እንደ ድንገት ወደ አንድ ቦታ ሄዳ ለሷ ትንቢት ይመጣል። ጌታ እንዲህ ይልሻል፣ ከጅማ ወጥተሽ ሞጆ ግቢ ብሎሻል። ዛሬ ነገ ሳቲ ይሄ ቤት ሽጠሽ ውጭ ይላታል። ከዛ እንደመጣች ቤቱ አሪፍ ቤት ነውና 10 ቀን ሳይሞላ ቤቷን ሽጣ ወደ ማታ ኦሃር ወደ ሞጆ ትገባለች። እንደገባች በሳምንቱ ባሏ ይሞታል፣ ልጇ ይታመማል፣ ገንዘብ በሕክምና ያልቃል። ሶም ተጎሳቆለች፣ በጣም በብዙ አዘነች። አንደኛው ልጅ ያንቺ ጌታ ላንቺም ለኛም አይሆንም ብሎ ተናዶ ከቤት ወጥቶ ወደ ውጊያ ቦታ ይሄዳል። አንደኛው ልጅ መርዝ ጠጣ። እኔ በህይወት ያለው ባለቤቴ ሞቷል፣ የምወደው ቤት ከእጄ ወጥቷል፣ ልጆች እንደዚህ ሆነዋል። በሐዘን ይህን ሁሉ ሐዘን ይዛ ወደዚህ መጣች። ጌታ ሲናገር እንትና ምንሽ ነው? አይ አላቆማለች። እንትና የሚባል ሰው ምንሽ ነው? አላስታውልም። በዚህ ቀን በዚህ ቦታ በዚህ ሁኔታ አልፈሽ እዛ ቤት ሄደሽ ላንቺ ትንቢት ሲያመጣ የነበረው ሰው አያለው እንዲህ ብሎሽ ከጅማ ውጭ ያለሽ አስታውሱ። ያ ሰው ነው የማወራው። እሺ ያ ትንቢት ከኔ አይደለም አለ ጌታ። ድጋሚ አዘነች፣ ድጋሚ አለቀሰች። የሚለት አምላክ እስከ ነገ ጠዋት አትሂጂ፣ ውጊያ ቦታ ሄዶ የጠፋው ልጅሽ ይደውላል። እንዲህ የሆነው ልጅ አሁን በህይወት ያለው ሁሉ ይሰበሰባሉ። ጌታ አንቺን ድጋሚ ያስነሳሻል። አይዞሽ ልጅ ብሎ ሐሳብ ተናገር። በዛ ትንቢት ተንተርሼ ጸለይኩ፣ ልቧ ተመለሰ። በዛ መሃል ደስ ብሏት የልጅነቴ አምላክ እንኳን ተናገርከኝ፣ ምንም ባዶ ቢሆን እንኳን ይሄ ሁሉ መንገድ ሳልፍ የኔ ጉዞና የኔ መንገድ ካወቀ በቂ ነው ብላ ለቅሶና ሐዘን ደስታና
እንባ ያዘለ ምስጋና ይዛ ተመልሳ ሄደች። ክብር ለኢየሱስ ይሁን። በሌላ በኩል ደግሞ አሁን ነው መጸለይ የምንጀምረው። ከዚህ ቃል በኋላ አሁን ነው መጸለይላችሁ። አንዳንድ ሰዎች እቺ ፀሐይ ሳጠፋ ታሪካችሁ ይቀየራል። አሜን። ጤናችሁ ይመለሳል። አሜን። ከእግዚአብሔር ዘንድ የሆነ ትንቢት ከእግዚአብሔር ዘንድ የሆነ ቃል የአንድ ሰው ህይወት 360 ዲግሪ ሙሉ በሙሉ መቀየር ይችላል። አሜን። ከእግዚአብሔር ዘንድ ከሆነ አሁን እጅግ በጣም አስቸጋሪ ጊዜ ላይ ስላለ ከጌታ ዘንድ የሰማው ድምጽ ይዤ ነው የመጣው። ኢየሱስ ጌታ ነው። አሜን። የብዙ ሰዎች ህይወት የተቀየረው በትንቢት ነው። yes የተበላሸው በትንቢት ነው። በርካታ ሰዎች ትዳራቸው የተፈወሰው በትዳር ነው። የተበተነው በትንቢት ነው። በትንቢት አንዳንድ ሰዎች ከኪሳራ ህይወት ወጥቶ ወደ በረከት ገብቶ አሁን በምስጋና የሚቆሙ ሰዎች ሁሉ ከጌታ ዘንድ በመጣው ትንቢት ነው። ለአንዳንድ ሰው ደግሞ የኪሳራ ምንጭም የሆነው በአንድ ትንቢት ቤት ከእጅ ወጥቶ በአንድ ትንቢት ጉዳይ እንዲሆነው ኢየሱስ ጌታ ነው። አሜን። በዚህ በእኛ ቸርች በኩል አንድ ጉዳይ ምን አየሁ መሰላችሁ? በጣም የምወደው አንድ ጀግና ፓስተር እንዴት ያላቅም ብቻ የሆነ ቸርች ይላል ነቢይ ጋር እና ነቢዩ ነው ትንቢት የምናገረው። አይዞ የሚያይ ሰው የለም፣ ተጎሳቆልክ፣ ማይክን ከለከሉ፣ አታገለግልም፣ ጸጋ ተይዟል። ፓስተሩም ያለቅሳል፣ ያም ትንቢት ይናገራል። እንደምናውቀው የእኛ ቤት ሰው ለማሳደግም ለማደግም በኢትዮጵያ ምድር ምሳሌ መሆኑ ይችላል። እንደምታውቁ ግን በአንድ ቀን ጉባኤ ልቤ መንፈሳዊ የሚያውቀው በፍጹም ከኛ ቤት ጋር ሊሄድ የማይችል ትንቢት ለዛ ፓስተር ሲናገር ሰማሁ። አሁን ጌታ አንተ እንዲህ ይላል። እሺ ምን ይላል? ከዛ ቤት ውጣ ይላል። ወጣ። አሁን ሞባይል ካርድ ነው የሚሸጠው። ጋቢና ተሰጥቶ እሳይ የሚባለው ጀግና ፓስተሩ ባለቀ ዕድሜ ባለ 25 ካርድ ባለ 50 ብር ካርድ እያለ ካርድ ሻጭ ሆነ። ሁለት ጊዜ እንኳን አላሰበም። ትንቢቱና የሚለው ጉዳይ አይገናኝም። አንዳንድ ጊዜ ምን ታደርጓላችሁ? ወይኔ ስንት ተስፋ ያለው ሰው የሞባይል ሻጭ ሆነ፣ ካርድ ሻጭ ሆነ። በዚህ ዕድሜ ብዬ የማዝነው ጉዳይ አለ። ስሙ የተባረከ ይሁን። አሜን። ለዚህ ጉባኤ ዛሬ ማታ የምስራች አሜን። እንዲህ የሚል ሐሳብ ይዤ መጣሁ። በጎቼ ድምፅን ይሰማሉ አላለን ወይ? የእግዚአብሔርን ድምፅ እኔ መስማት አልችልም ወይ? የግድ ለነቢይ ብቻ ነው የምናገረው? ለሐዋርያ ብቻ ነው የምናገረው? የግድ ከነሱ አልፎ ነው የምናገረው? ጌታ ለእኔ በግል አይናገርም? ማወቅስ ደግሞ አልችልም? የመጣው ትንቢት ደግሞ ቴስት ማድረግ አቅም አለኝ ነው? ውሃ ላይ እንደቆመ እንጨት ማንን ሰው ነው የሚያወዛውዘኝ የሚለው ሐሳብ ትንሽ ደቂቃ ካወራሁ በኋላ መጸለይ እፈልጋለሁ። ጌታ የምናገረው ለነቢይ ብቻ አይደለም፣ ለሐዋርያ ብቻ አይደለም፣ ለምጸልይ ብቻ አይደለም፣ ለአንተም ይናገራል። አሜን። ለአንቺም ይናገራል። አሜን። በብዙ መንገድ ይናገራል። አሜን። ኢየሱስ ጌታ ነው። ጌታ ነው። አሁን እቺን ባይብል ዘግቼ እዛ ቦታ ሲገባ ለኔ ጌታ የምናገረው መንገድና ላንተ ጌታ የምናገረው መንገዱ ልዩ ልዩ ሊሆን ይችላል። ልዩ ልዩ ሊሆን ይችላል። ለአንዳንዱ በራእይ ይናገራል፣ ለአንዳንዱ በቃል በኩል ይናገራል። ሰምተን እናውቃለን። የሚገርም ነው። የዛሬ ሰባኪ እኮ ሲሰብክ ስሜን መጥራት ብቻ ቀረ እንጂ ቃሉ የኔ ነው ሰው ብሎ ሲነካ ሰምተን እናውቃለን። ሰው አያስተውልም እንጂ ጌታ በአንድም በሌላ መንገድ ይናገራል። ከዚህ ጉባኤ መካከል ያው ታውቃላችሁ፣ በነቢይ የተጎዳ ሰው ድጋሚ መቆም አይችልም። አንዳንድ ጊዜ ሰዎች ሰምቼ ያውቃለሁ። የሆነ ትንቢት ሳይፈጸም ሲቀር ጠጋ ብሎ እንዲህ ይላሉ፣
ቆይ ጌታ ይዋሻል ይላሉ። ጌታ ይዋሻል አንተ ትዋሻለህ አይደለም ይሉኝ። ጌታ ይዋሻል? ኧረ ጌታ አይዋሽም። እንዲህ ብሎ ነበረ። ሰውየው ነው የዋሻው እንጂ ጌታ አይዋሽም። ጌታ እንደ ቃሉ ነው። ማይቢ በምን ተንተርሶ ይሆን እንዴት አድርጎ ይሆን ሰምቶ ይሆን በምን አይነት መንገድ አድርጎ ይሆን ማንም የተኛው ህዝብ በኋላ ሲጎዳ አንዱ በአንድ ነቢይ ብሎ አይፈርድም። ጉዳይ በጌታ ነው የሚሆነው። የሚጣለው ከማን ጋር ነው? ከጌታ ጋር ነው የሚሆነው። ለከይ ጉዳትም አለ። እስራኤል ዳንሳ ትንቢት ተናግሮ አልተፈጸመም ብሎ ከኔ ጋር ብቻ አይደለም ከጌታ ጋር ሁሉ ይጣላል። እንደው ቃሚ ነው የሚሆነው። እንደው ሰካራም ነው የሚሆነው። የማያደርግ ጌታ ዝም ብሎ ለከይ እንድም አለ። ስሙ የተባረከ ይሁን። ዛሬ እዚህ ቦታ የመጣችሁ ሁላችሁ የምስራች አሜን። ሞትን ፈርቶ ሳይተኛ አይታደርም። አንዳንድ የሚበላሸው ትንቢት ምክንያት ነቢይ ጠልተን መተውም አንችልም። ግን እንደ ኮሮና ቴስት ማሽን ለእያንዳንዳችሁ ቢገባችሁም ባይገባችሁም የራሱ የሆነ ቴስት ማሽን በእጅ አለ። ለዚህ ጉዳይ መነሻ የሚሆነው ቃል ይሄ ቃል ነው። አሜን። መልአኩ ነው መጣው አንቺ ብጽዕት ያላት ብጽዕት ከሴቶች ሁሉ የተለየች ማርያምን አንቺ ብጽዕት ከሴቶች ሁሉ የተለየሽ የልዑል እግዚአብሔር ልጅ አንቺ ይወለዳል ለመንግስቱ ፍጻሜ የለውም። አንቺ ከሴቶች ሁሉ የተለየሽ ነሽ። አሜን። ከማርያምን በፊትም ከማርያምን በኋላ ድንግል ወልዳ አታውቅም፣ አይታወቅም። እየመጣ ያለው ትንቢት ከባድ ነው። እውነት ነው። አሜን። ትንቢቱ ከባድ ነው። የምናገረው ከባድ ነው። በሌሎች ሰዎች ያልተደገመ ነገር ነው። ግን እሷ ወዲያው አልተቃወመችም፣ በአንድም ብዙ አልተቀበለችም። ግን ከሷ በላይ በጌታ ቤት የቆዩ ቃሉ እንደሚለው ከሆነ ዘካርያስ ነቢይ ነው፣ ኤልሳቤጥም ነቢይ ናት። መልአኩ መጥቶ ተናግሯል። በእነሱ ቤት እሷ አድጋለች። የመጣውን ጉዳይ ምንድነው ማድረግ ያለብኝ? ኢየሱስ ጌታ ነው። አሜን። እስቲ ቀኝ ከፍ አድርግና የሚናገር አምላክ አለ። የሚናገር አምላክ አለ። ድገሙና የሚናገር አምላክ አለ። የሚናገር አምላክ አለ። ድገሙና የሚናገር አምላክ አለ። የሚናገር አምላክ አለ። አሜን። ክብር ለኢየሱስ ይሁን። አሜን። ለዚህ ጉባኤ ዛሬ ማታ የምስራች። አሜን። ለአንዳንዶቻችሁ የተጎዳው ልብ ዛሬ ማታ ይፈወሳል። አሜን። የተሰበረው አጥንት ዛሬ ማታ ይጠገናል። ኢየሱስ እግዚአብሔር ድጋሜ ይፈውሳችኋል። አሜን። ድጋሜ ያቆማችኋል። አሜን። ድጋሜ ይቀይራችኋል። አሜን። ድጋሜ ነገር ይቀየራል። አሜን። እስቲ ኢየሱስ ኢየሱስ አሜን። የምወዳት አንቺ እዚህ ቦታ አለች። አንዳንድ ጊዜ ቤት በኩል ሾልኮ እንደሚያገኙ አላውቅም። የሆነ ቦታ ሄጄ ስመጣ ትንቢት ይናገራለሁ። አንዳንድ ስመጣ ታኮርፋለች። ምን ሆነሽ ነው? ጌታ ተናገረ። ቤት በኩል ተናገረ። ከነቢይ እንትና በኩል ወይ ይሄን ጉዳይ አንዴ ልፈትሽ አትቸኩይ። በየሳምንት አንቺን ባላገኛት በእኛ ቤት ብዙ ጉዳይ ይፈጠራል። እኔ ወንድማችሁ በህይወት እያለሁ ወደ ቤቴ እንኳን ሾልኮ የሚገባ ትንቢት አለ። እግዚአብሔር ካረዳን በስተቀር ኢየሱስ ጌታ ነው። አሜን። አዳም የሥራ ሰው ነው። የሥራ ሰው ነው። ሁሌ ይሮጣል፣ ቢዚ ነው። ሔዋን ብቻዋን ናት። መቶ እባቡ አገኛት። እባብ መጣ። አካ እናንተ ባሎች ሩጫ አታብዙ። ባል እንደምታውቁ ነው የሚያውቀው መሮጥ ነው። ቤታችን ፈትሹ፣ አስፈትሹ፣ ቼክም አስደረጉ። ጌታ ካረዳ በስተቀር ጉዳይ አስቸጋሪ ነው። ኢየሱስ ጌታ ነው። አሜን። እስቲ ኢየሱስ በሉ እስቲ። ኢየሱስ መጥፎ ሚስት አለች ያልኩ አይደለም። ጌታ ሲናገር እኮ ቼክ ማድረግ አለብኝ እንጂ አለመስማትም አስቸጋሪ ነው። ልክ እንደዛው ደግሞ እኔ ማላውቀው ጉዳይ እኔ ሳልዘጋጅ በሷ በኩል ሰው መጥቶ ተናግሮ ድጋሚ ህይወት ያገኘ ቦታም አለ። ሁሉም አልቀበልም፣ ሁሉም አልቃወምም፣ ግን በራሴ ጸልዬ እደርሳለሁ። ኢየሱስ ጌታ ነው። እስቲ አንድ ጊዜ ቀኝ ከፍ አድርግና አንተ የሚናገር አምላክ አለ። የሚናገር አምላክ አለ። በጌታ ድገሙና የሚናገር አምላክ አለ። የሚናገር አምላክ አለ።
በጌታ አንድ ድገሙና የሚናገር አምላክ አለ። የሚናገር አምላክ አለ። አሜን። ክብር ለኢየሱስ ይሁን። አሜን። የመጀመሪያው ከእግዚአብሔር ዘንድ የሆነ ትንቢት ተስፋ ቃል ከዚህ ከቃሉ እውነታ አይወጣም። ቼክ ታደርጋለህ። እውነት ነው። የእግዚአብሔርን ቃል የቃሉ ሐሳብ አይቃረንም። በደንብ ስታየው ሶስት ልጅ ሁለት ልጅ ወልዳ ቁጭ ያለችውን ይሄ ባለቤትሽ አይደለም የሚል ነቢይም አለ። ከሱ ሶስት ወልጅ ያለው ባልሽ አይደለም። ለዚህ ትንቢት ቃሉስ ምን ይላል? ፍቺ አይቻልም ይላል። ከእግዚአብሔር ከቃሉ ውጪ የሆነ ትርጉም ከሰጠ የግድ ነቢይ ሐዋርያ ባትሆንም ከእግዚአብሔር ከቃሉ ሐሳብ ውጪ ከሆነ ትንቢቱ ልክ አይደለም። ቃሉ ልሽር አይችልም። የሚናገረው እግዚአብሔር በቃል የሚናገረው ሌላ በሐሳብ የሚናገረው ሌላ ከሆነ ግጭት ይመጣል። ግጭት አይመጣም። ጌታ አንድ ነው። ኢየሱስ ጌታ ነው። አሜን። ኢየሱስ ጌታ ነው። አሜን። ሁለተኛ አሁን በኋላ ታያለህ ሲጸልይ ማርያም ተነስታ ሄደች፣ ኤልሳቤጥ ጋር ሄደች። ስትሄድ ጽንሶ ምን ሆነ? ዘለለ። ጽንሶ ምን ሆነ? ዘለለ። አንዳንድ ከእግዚአብሔር ዘንድ የሆነ ትንቢት ሲመጣ በውስጥ ያለው የእግዚአብሔር መንፈስ ኮንፍርም ያደርጋል። ያስታውቃል። እውነት ነው። ይነዝራል። እውነት ነው። ደስ ነው የሚያሰኝ። እውነት ነው። ራሱ ያስታውቃል። እውነት ነው። አይጨንቅም፣ አያስጨንቅም። እውነት ነው። አይከብድም። እውነት ነው። ከፊት ያለው ጉዳይ ጉርጓድ ቢሆንም አይጨንቅም። yes ወደ አንበሳ ጉርጓድ ብትገባም አይጨንቅም። ከእግዚአብሔር ዘንድ የሆነ ምንጩ ከእግዚአብሔር ዘንድ ከሆነ አሜን። ወደ እሳት ትገባለህ፣ ምንም አይመስልም። ጉርጓድ ትገባለህ፣ ምንም አይመስልም። ልትሞት ነው፣ ምንም አይመስልም። አሜን። እውነት ምጫጫን ከሆነ ሐዋርያ ጳውሎስ ያቺ ሴት ጋር ሄዶ የልዑል የእግዚአብሔር ባሪያ መጣ። እውነት ነው። የልዑል የእግዚአብሔር ባሪያዎች ናቸው። ንግግሯ አይሰማኝም። ማይክ ንግግሯ ደስ ይላል፣ አወራሯ ደስ ይላል። ግን ጳውሎስ ዞሮ ሲመለከት ያቺ ሴት ጠንቋይ ናት። እውነት ነው። የምትናገረው ትንቢት ነው። ትንቢት ነው። የልዑል የእግዚአብሔር ባሪያ እውነት ነው። እውነት ነው። ግን ሐዋርያ ጳውሎስ እሷ ስትናገር መንፈስ ተረበሸ ይላል። ተረበሸ። መንፈስ ለምን ይረበሻል? ትንቢት የመጣ ትንቢቱ አልተመቸኝም። የልዑል የእግዚአብሔር ባሪያ ያለች እኮ ነው። ምንጩ ሊያው ይላል። የምታወራው ወርዷ ምንድነው ሳይሆን የሚናገረው ማን ነው? ሴትዮ ትንቢት ስትናገር እሱ ግን እንዲህ አለ፣ ጩሁና ውጣ። ትንቢት የምትናገረው ሴትዮ አይደለም፣ ይሄ አልተመቸኝም። ምንጩ ያስታውቃል። ከጀርባ ይረብሸኛል። ከጀርባ ያለው መንፈስ አለ። ኢየሱስ ጌታ ነው። ዛሬ ማታ የምስራች የትኛው ጀግና የትኛው ብርቱ ሰው አላስፈላጊ ትንቢት በአንተ ላይ ሊያመጣ አይችልም። አሜን። ቀኝ ከፍ አድርግና በኢየሱስ ስም በዛንተ በኢየሱስ ስም አንድ በኢየሱስ የመጨረሻ በኢየሱስ አሁን እንዲህ ይሆናል። ለማንም ትንቢት ሊናገር ይችላል። በአንተ ላይ ትንቢት የሚያመጣ ሰው ከዚህ በኋላ አቅም ታይቶ ይሆናል። ጸጋው ታይቶ ይሆናል። የመጣ ሁሉ አትቀበልም። አንዳንዱ ትቀበላለህ፣ አንዳንዱ ታስጨዋለህ። ኢየሱስ ጌታ ነው። ኢየሱስ አሜን። ዋው አላችሁልኝ? አሁን ጉዳይ ይሄ ነው የሚሆነው። ከዛሬ በኋላ እንዲህ ይሆናል። እንደ ትላንትና አትረበሽም። እንደ ትላንትና አትናወጥም። የሰማው ሁሉ አይረብሽም። አንደ ወዲህ አትሆንም። ኢየሱስ ጌታ ነው። አሜን። እስኪ ቀኝ ከፍ አድርግና ከእግዚአብሔር የሆነ ትንቢት ይፈጸማል። በዚህ ከእግዚአብሔር የሆነ ትንቢት ይፈጸማል። እስኪ እሱ ያለኝ ሁሉ ይፈጸማል። በዛንተ እሱ ያለኝ ሁሉ ይሆናል። እስኪ ይፈጸማል። በዛንተ ይፈጸማል። አሜን አሜን። ስለዚህ ትንቢቱ አሁን ተነሱ አንተ ዛሬ አሜሪካ ትሄዳለህ። እሺ አሜሪካ ጥሩ ነው፣ ግን ትንቢቱ ከእግዚአብሔር ዘንድ ካልሆነ ያስታውቃል። እውነት ነው። እንደማትሄድ ልብ ያውቃል። እውነት ነው። ውስጥ ይመሰክራል። እውነት ነው። በቅርቡ መኪና ትገዛለህ፣ ውስጥ ይመሰክራል። እውነት ነው። እንኳን በቅርቡ እኔ መቼ መኪና አድርገህ ውስጥ ይመሰክራል። ምናገረው ጉዳይ መልካም ቢመስል እንኳን ውስጥ ይመሰክራል። ስጋ ያውቃል፣ ውስጥ ያውቃል። ከእግዚአብሔር ዘንድ የሆነ ቃል
ትንቢት ወደ ንሳ የሚያስገባ ከሆነ ብቻ ነው። እውነት ነው። ፍርሃት ምለቅብህ አዎ ፍርሃት ምልክ ሆነ ወደ ንሳ ሊያስገባ ከፈለገ ብቻ ነው እንጂ ከዛ ውጪ ትንቢት መጥቶ ራእይ አይተ ተስፋ ቃል መጥቶ በውስጢ ላይ ስጋት ከጨመረ ፍርሃት ከጨመረ ምንጩ ከጌታ አይደለም። ማንም መስሎ ይናገር፣ ወዳጅ መስሎ ይናገር፣ ፓስተር መስሎ ይናገር፣ ነቢይ መስሎ ይናገር፣ ማንም ምንም ይናገር፣ ከእግዚአብሔር ዘንድ የሆነ ትንቢት አያስጨንቅህም፣ አይጨንቅህም፣ ተስፋ አያስቆርጥም። ራሱ ያስታውቃል። በውስጢ ግርን ላይ ታለ ያበራል፣ ያስታውቃል፣ ምንጩ ያስታውቃል። ኢየሱስ ጌታ ነው። አሜን። መለየት ትችላለህ። የግድ ሐዋርያ ብቻ አይደለም፣ ነቢይ ብቻ አይደለም፣ ለይተህ ማወቅ ትችላለህ። ክብር ለኢየሱስ ይሁን። አራተኛ ነገር ከእግዚአብሔር ዘንድ የሆነ ድምፅ በመጣ ጊዜ ፍጥረት ሁሉ ላንተ ይታዘዛል። አሜን። ፍጥረት ሁሉ ይታዘዛል። አሜን። ሙሴ ይህንን ሕዝብ ይዘ ውጣ ያለው እግዚአብሔር ከሆነ ሙሴ ጉዞ በጀመረ ጊዜ ኤርትራ መከፈል አለበት፣ ይታዘዛል። ኢያሪኮ ጎንበስ ማለት አለበት፣ ይታዘዛል። አለት ሁሉ ውሃ መስጠት አለበት፣ ይታዘዛል። ሙሴ ጉዞ ሲጀምር ኤርትራ ይተባበራል። አሜን። ቀኝ እጅ ከፍ አድርግልኝ አላችሁልኝ። ከእግዚአብሔር ዘንድ ይሁን እንጂ ከነገ ሰኞ ጀምሮ እንዲህ ይሆናል። ለብዙዎቻችሁ ለመጀመሪያ ጊዜ መንግስት ይተባበራል። አሜን። አሕዛቦች ይገዙልሃል። አሜን። በሮች ይከፈታሉ። የሚከለከል አይኖርም፣ የሚያናውጥ አይኖርም። ሊቃወሙ አይችልም፣ ሊመልሱ አይችልም። አሜን። አሜን። ይታዘዛል። አሜን። ኢየሱስ ሾልከ እንዳትሄድ ከኢትዮጵያ ውጪ አወጣለሁ ያለው እግዚአብሔር ከሆነ አንተ በገባበት ኤምባሲ ሁሉ ፓስፖርት ይመታል። አሜን። አሜሪካ ለመሄድ በዚህ በኬንያ አድርገህ ሸውደህ አትሄድም፣ ኡጋንዳ አትሄድም፣ ጠፍተህ አትሄድም፣ ጉቦ አትሰጥም፣ ተጨንቀህ አትሄድም። በገባበት ቦታ ሁሉ ፓስፖርት ሞገስ ያገኛል። አሜን። ግንባሪ ሞገስ ያገኛል። አሜን። ያየ ሁሉ ይወዳል፣ ያየ ሁሉ ይቀበላል። ባጃጅ ያዘጋጃል፣ ዘመድ ያዘጋጃል፣ ገንዘብ ያዘጋጃል፣ ጓደኛ ያዘጋጃል። ሾልከህ አትሄድም፣ ባዶ አትወጣም። እዛ ነው ኢየሱስ ማቴሌ ፕሮዶፎስ አሜን። ቀኝ ከፋል ግን አንተ ጊዜ ደርሷል። እስቲ ዘመን ደርሷል። እስቲ ሰዓት ደርሷል። ደርሷል። ኢየሱስ አሜን። ይዘጋጃል። ፕራዲኮስ አሜን። ኢየሱስ እምቢ ብሎ ሲሄድ አያ ሁሉ ሲመታ አያ ተናገረች። ለምን ትመታኛለህ? አያ እኮ ድሮም አይናገርም፣ አሁንም አይናገርም። ግን በዛ ቀን ተናገረች። እኔ ድሮ እንዲህ ነበርኩ እንዴ? ከፊት ያለው አታይም እንዴ? እኔ መሄድ አቅቶኛል። ለምን ትመታኛለህ? እውነት ነው። ሰውየው ግን ምን አለ? ብላ ከየት ላምጣ? አንገት ቆርጥሻለሁ። አያው ሲናገር ቆም ብሎ አያስብም። እውነት ነው። አያው እኔ መንገድ እንዳልሄድ ያው እሳት አያለሁ፣ ያው ብላ ጎራዴ እኔ መልአክ አለ። አያው ስትናገር ሰውየው አይሰማም። እውነት ነው። አያው ስትናገር ሰውየው ምን ያለ ነው? አንገትሽ ነው የምቆርጠው ይላል። ቆም ብሎ ማሰብ አልቻለም። ሁለት እጃችሁ ከፍ አድርጉልኝ። እንዲህ ይሆናል። ሕያው ጌታን አምላችሁ ቀይ ምልክት እያያችሁ ነገር ሁሉ እምቢ እያለ ጥሰህ እንዳትሄድ አልፈህ እንዳትሄድ ከእግዚአብሔር ዘንድ ድምፁ ከሆነ እስቲ ሁላችሁ ባላችሁ ቦታ ወደኋላ ደገፍ ብላችሁ ቀኝ እግርን ከፍ አድርግልኝ በጌታ አሜን። እኔ ዛሬ መጸለይ እፈልጋለሁ። አሜን። አሁን ጉዳይ እንዲህ ይሆናል። በጌታ በኢየሱስም በማይሆን ቦታ ላይ አትንከራተቱ። አሜን። እግር ዝም ብሎ ቦታ አይመላለስም። አሜን። ለኪሳራ አትሄድም፣ ለክፋት አትሄድም፣ ባዶ ቦታ አትሄድም። ጉዞ ሁሉ ያማረ ይሆናል። ኢየሱስ አሜን። አሜን። ይሄ ስንት ነው? 4 ትንቢት ከእግዚአብሔር ዘንድ ሲሆን የመጀመሪያ የእግዚአብሔር መንፈስ በውስጥ ላለው መንፈስ ኮንፍርም ያደርጋል፣ ይሰጣል። እውነት ነው። እንደ ትራፊክ ማብራት አረንጓዴ ያበራል፣ ያስታውቃል። እውነት ነው። ሁለተኛ ከእግዚአብሔር ከቃሉ ሐሳብ ጋር ሲታየው አይጋጭም። እውነት ነው። አይጋጭም። ሶስተኛ ጊዜ አሁን ጌታ እኮ አንዳንዴ ይገረማለሁ። ትላንትና ማታ አንተ በራእይ ያየው ነገር ነው። አሁን እኮ ታውቃለህ ነቢይ ጉሩምዬ፣ አንዳንድ ሰው እኮ ብልጥ ሆኗል። እውነት ነው። ለምን አትለኝም? ለምን ብለኛ? ለምን
ማታ በራእይ ካየ በኋላ አዎ ቸርች ይመጣል። አዎ ትላንትና ማታ የተናገረው ጌታ አንተ ኮንክ ዛሬ በዚህ በጉባኤ ፊት ተናገረ ድጋሜ ተናገር። yes አሁን እንኳን አንዳንድ ሰዎች ጊዜ እንኳን ደርሶ ዝም ብለህ እንደዚህ እንዳትሆኑ ጊዜ ደርሶ እያለ ጌታ እየተናገረ በነቢይ ሲናገር በራእይ ሲናገር በገባበት ቦታ ሁሉ ጌታ ውጣ ጀምር ሂድ እያለ ዝም ብለህ በየቦታ እየዞርክ መቆየትም ብዙ አያስፈልግም። ጊዜ ደርሶ አለመውጣትም አስቸጋሪ ነው። ጊዜ ሳይደርስም ቶሎ መሄድም አስቸጋሪ ነው። ለአንዳንድ ሰዎች እኮ ዛሬ ማታ ጊዜ ደርሷል። አሜን። ከዚህ ጉባኤ በኋላ ድጋሜ ወደዚህ ቸርች የማይመጣ አገር አቋርጦ የሚሄድ ወደ 7 ሰዎች ላይ ይቻላል። ኢየሱስ ይሄ ቀን ዛሬ ሽኝት ይሆናል። አሜን። ሰርግ ይሆናል። ደስታ ይሆናል። አሜን። የሆነ ጉዳይ ይሆናል። አሜን። ሂድ ይሳካል። አሜን። ውጣ ይሳካል። አሜን። ጀምር ይሳካል። እግዚአብሔር ካንተ ጋር ይሆናል። አሜን። እግዚአብሔር ካንተ ጋር ይሆናል። አሜን። እስንደ ኢየሱስ አመሰግናለሁ። አሜን። በመጨረሻ የሰማው ትንቢት አንዳንድ ሰው ህይወትህን ቤትህን ሽጠህ መኪና ሽጠህ ከተማ ቀይረህ አገር ቀይረህ የምትወደው ህዝብ የምትወደው ጎረቤት የምትወደው አባቴ እናትን ትተህ ከእግዚአብሔር ዘንድ የሆነ ቃሉን ተማምነህ ልትወጣ ጫፍ ደርሰሃልና የመጨረሻ ጉዳይ ምንድነው? ካንተ በላይ በጌታ ቤት የቆዩ አባቶች አሉ፣ ነቢያቶች አሉ፣ ምጽልዩ ሰዎች አሉ። ተናግሮ ከአፋቸው የወጣ ቃል ጣቢ የመለ ብዙ ሰዎች አሉ። አሁን ጌታ እግዚአብሔር ይባረክ። በኢትዮጵያ ውስጥ ብዙ ነቢይ አለ። አንዳንድ ሰዎች እንዲህ ይላሉ፣ ምራቃቸው ይተፋሉ። ብዙ ነቢይ አለ። አንድ ብቻ ቢሆን እንቸገራለን። አሁን ብዙ ነው። ደግሞ ሁሉም የምትወዱ ከሆነ ወይ ትጽፍና እጣ ታወጣለህ። ያለዚያ አሁን አንዳንድ ዛሬ የመጣው እንዲህ አልኩ ነው። ምን አልኩ? ማስፈተሽ። ድገሙ እስቲ። ማስፈተሽ። እንደ አብርሃም ልጄ አብርሃም እኔ ወደ ማሳይ ምድር ውጣ። እንደ አብርሃም ወደዛ ቦታ ደርሰ ከእግዚአብሔር ጋር ማውራት ከጀመርክ ባታስፈትሽን ችግር የለም። እንደ ሐዋርያ ጳውሎስ ተገልጦ በደማስቆ ላይ አንተ ማን? እኔ ኢየሱስ ነኝ። እንደ ሐዋርያ ጳውሎስ ከሱ ጋር ንግግር ጀምረ ከሆነ ገና ታች ወርደ በሌላ ነቢይ ባታስፈትሽን ችግር የለም። ግን እንደ አብርሃም ከጌታ ጋር ማታወራ ከሆነ እንደ ሐዋርያ ጳውሎስ ከጌታ ጋር ማታወራ ከሆነ ካንተ የሚሻሉ የተቀቡ ሰዎች አሉ። ከመወሰኔ በፊት በአንድ ቀን ትንቢት ነገርን በአንድ እንዳታፈርስ፣ ማታ ተኝተ ብቅ ያለ ጉዳይ ሰምተ በአንድ ውሳኔ እንዳትወስድ። የምትወስደው እርምጃ ትልቅ ነው። በህይወት ነው፣ በነፍስ ነው፣ በቤተሰብ ነው። አምነ ልትሄድ ነው። የመጨረሻ አንድ ቦታ ትሄዳለህ። ታላላቅ የእግዚአብሔር ሰዎችን ታማክራለህ፣ ታጸልያለህ። ማርያም እኮ ልቧ ያረፈች መቼ ነው? ሄደች ወደ ዘካርያስ ጋር ሄደች ኤልሳቤጥ ጋር። እሷ ምንም አልተናገረችም። እዛ ቤት ይገባለሁ ሰላም ብዬ ቁጭ ነው የምለው። ቀጥሎ ያለው ሐሳብ ከሷ ይሰማለሁ። ምንም አልተናገረችም። እንዴት ነሽ? የጌታ ልጅ የጌታ እናት የጌታ እንዴት አንቺ እኔ ጋር መጣሽ? ማህፀነ ዘለለ አንቺ የተወደድሽ። እሷ እሰይ 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 ያለች ነው። ከዛ በኋላ ማርያም ብታዩ፣ ከዛ በኋላ መንግስት ቢነሳ ከተማ ቢነሳ ልጅ ለሞት ቦታ ቢጠፋ ሁሉ ጉዳይ ቢጠፋ እንኳን እርግጠኛ የሆነችው ያቺ ማርያም ምንም ባይመች እንኳን ከተማ እንቀይር፣ አሁን እንሸሽ፣ አሁን ያለው ጉዳይ ለምንድን ነው ይሄ ጉዳይ ከጌታ ነው ከጌታ አይደለም እንዴ ብላ አልተጨነቀችም። አንዴ አይታለች፣ ሁለቴ አይታለች፣ ሶስቴ አይታለች፣ አራቴ አይታለች፣ እርግጠኛ ሆናለች። ሰዎች በኢየሱስ ላይ ይሄ ሌባ ነው ቢባል አትገረምም። የሌባ እናት አትገረምም። ኢየሱስ ሞቶ እንኳን እዛ ቁጭ ብላለች። ለምን? በጣም አምናለች፣ በጣም ሽሮናለች።
በዚህ መንቷ በጣም ጠንካራ ነው። ኢየሱስ ጌታ ነው። አሜን። መነሻና በዚህ ጠንካራ ካልሆነ ሁሌ እንዲህ ነው የምትሆነው። ከዚህ ጉባኤ እንዲህ አይነት ሰዎች ይነሳሉ። ወዲህ የማይሉ አልፎ የሚሄዱ ሰዎች ዛሬ ትነሳላችሁ። አሜን አሜን። እሳነ ኢየሱስ እሳነ ኢየሱስ በጌታ አንደ ኢየሱስ ለዚህ ጉባኤ ዛሬ ማታ የምስራች አሜን። የመጨረሻ ተስፋ ቃል ዛሬ እናገራለሁ። አሜን። ከነገ ሰኞ ጀምሮ እንዲህ ይሆናል። አሜን። ለመጀመሪያ ጊዜ ይሳካላችኋል። አሜን። በማይሆን ቦታ ላይ አትቀመጡም። አሜን። ታሪካችሁ ሙሉ ይቀየራል። አሜን። ድንቁ ኢየሱስ ድንቅ ያደርጋል። ድንቁ ኢየሱስ ድንቅ ያደርጋል። ለሰው የማይቻል እግዚአብሔር ይቻላል። ኃይላችሁ ሙሉ ይታደሳል። አሜን። እስኪ ከዛሬ በኋላ በሲ ከዛሬ በኋላ በኢየሱስ ስም በሲ ኢየሱስ የኔ ህይወት በሲ ይቀየራል፣ ይለወጣል፣ ታሪኬ ይቀየራል። አሹ በሳንዴ አሹ ድንቁ ኢየሱስ ድንቅ ያደርጋል።